ዛሬ ከና የሆናችሁ የመሰለ ቆንጆ አቮካዶ ሙስ አለ እንዳመጣችሁ ጠብቁ። እንደናችሁ እንደምሰነበታችሁ ሼፍና አስተፈራ ነኝ። ዛሬም እንደተለመደው አንድ ምግብ ሰራን ቆይታ እናደርጋለን። የዛሬ ምግባችን ደግሞ የአቮካዶ ሙስ ይባላል። እንግዲህ ብዙ ጊዜ ዲዘርት ነገሮች በጣም ትፈልጋላችሁና በቀላሉ ቤታችን የምናዘጋጀው የጣፋጭ አይነት ነው። በአቮካዶ ማዘጋጀላችሁ ቆንጆ ሙስ አለ። ተካተሉኝ። ዛሬ የጣፋጭ ቀን ነው። ግብአቶቹን ላስተዋውቃችሁ። እንግዲህ ዋናው ግብአታችን አቮካዶ ስለሆነ እንደዚህ የበሰለ አቮካዶ አዘጋጅተናል። እንደዚህ አቮካዶች እጠቀምባቸዋለሁ። ያ ደግሞ ሁለት የሾርባ ማንኪያ አንድ አሽሮ ማንኪያ ተኩል የሚሆን ካካኦ ፓውደር አለኝ። እሱም ለዚህ ስራ ያስፈልገናል። ወተት ለዚህ ሙስ አሰራር ያስፈልገኛል። እንዲሁ ደግሞ ሁለት የሾርባ ማንኪያ ሞላ ያለ ወለላ ማር ያስፈልገኛል። ይሄን በመጠቀም አዘጋጅላችሁ ቆንጆ ሙስ አለ። ተከታተሉኝ፣ አብረን ቆይታ እናደርጋለን ማለት ነው። በመቀላቀያ ሳህን ላይ በቅድሚያ አቮካዶውን እንሰነጥቀዋለን። ትዊስት ዞር ታጓታችሁ እንደዚህ ቺኛዋ ማታርጋችሁ ወላጣ ማለት ነው። እንዲህ ካደረግን በኋላ በማንኪያ የኛውን አቮካዶ እናወጣና እዚች ላይ እያደረጋችሁ ወደ ሳህናችን ላይ እንገለብጠዋለን ማለት ነው። እንደዚህ አድርገን አቮካዶን እንገለብጠዋለን። ጠንከር ያለች ነገር ጫፏ አለቻት እናዘጋጀ እንደዚህ ካረግን በኋላ ተጨማሪ አቮካዶ ያስፈልገናል። እቺን ዞርጋችሁ እንደዚህ በማውጣት እንደዚህ ይሄ በደንብ የበሰለው ቆንጆ ነው አረጋለን። እንደዚህ ግን እናወጣለን። በተጨማሪ አንድ አቮካዶ እንደዚህ እናደርጋለን። የመጨረሻው አቮካዶ ከረናል። ይህችን ጸዳል አድርገው በዚህ እንግዲህ አራቱን አቮካዶ በቀላሉ ታችሁ ዲዘርት መስራት ይችላልችሁ፣ ጣፋጭ መስራት ይችላልችሁ። እንደዚህ አቮካዶ እንጠቀም ቆንጆ ሙስ እናዘጋጃለን። ለቤታችን አዲስ ከሆናችሁ እንግዲህ ሰብስክራይብ ማድረግ እንዳይዘነጋ፣ የደወል ምልክቷንም ጫንጫን አድርጓት፣ ላይክ እና ሼር እንዳይረሳ። እሺ እንግዲህ ካረግን በኋላ አካባቢያችን ጸዳጣና እናደርጋለን። በሾርባ ማንኪያ አንድ ያክል የሚሆን ደግሞ ካካኦ ፓውደር እናደርግበታለን። ካካኦ ፓውደር ታደርጋላችሁ። ከዛ ማር እንጨምርበታለን። ትንሽ ወተት እናደርግበታለን። እንደዚህ እንቀላቅለዋለን። ወደ መፍጫ እቃችን ላይ እንደዚህ እንገለብጠዋለን። ፈጭቼ መሳለሁ። ጠብቅ። እሺ ተመልሻለሁ። አሁን እንደዚህ የተፈጨውን አሁን እንደዚህ እናደርገዋለን። ከዛ አላት እንሸፍነዋለን። እንዲህ ካደረጋችሁ በኋላ በሌላ ቆረጥ ላካትና እንዲህ ካደረጋችሁ በኋላ ለ2 ሰዓት ያክል በረዶ ቤት ውስጥ እናቆየዋለን ማለት ነው። ከቆየው በኋላ ቆንጆ ሙስ እናገኛለን። አቮካዶ ሙሳችን ደርሷል።
ስለዚህ ትንሽ እንደዚህ ታደርጉትና ለተቻ እቃ ላይ እንዲያርጋችሁት እንዲካረጋችሁት በኋላ ትንሽ ላይ ማር እንደዚህ ታረጉበትና እንደተርገን በቀላሉ ቤታችን የሚያዘጋጀው የአቮካዶ ሙስ ማዘጋጀት ይችላል ማለት ነው። እስቲ እንግዲህ አሁን ቀምሼ ደግሞ ጣዕሙ ንገራችሁ። አቮካዶ ሸወርናት በቃ በዚህ አድርጋችሁ ቆንጆ ከካካው ጋር ቀላቅለን በማር በወተት ያዘጋጀነው ቆንጆ ሙስ አለ። የበለጠ ደግሞ ከሁለት ሰዓት በላይ ደግሞ የበለጠ ብታቆዩት ደግሞ በደንብ እንደዚህ እንደ አይስክሬም ሊሳብላችሁ ስለሚችል የበለጠ ደግሞ ፍሪዝ ባቆያችሁ ቁጥር ደግሞ በጣም እንዳይቀዘቅዝ ነው ትንሽ ቀለም ያወጣሁት። ከሁለት ሰዓት በላይ ሰዓት ካቆያችሁ ቆንጆ የሆነ ከዚህም የበለጠ ደግሞ ማድረግ ስላላችሁ ማለት ነው። እንግዲህ ጉርሻ ከሼፍ ናዝ ጋር ለዛሬ መሰለኝ በሌላ ፕሮግራም በሌላ ምግብ አገኛቸው። በጣም ወዳችኋለሁ። ቻው